ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮዎች እናያለን ዘና ፈታ የምንልባቸው ቪዲዮዎች አሉ ሌሎች መነጋገሪያ ጉዳዮች ቪዲዮዎችም እንመለከታቸዋለን ለምን ጠፋ እስካሁን ካላችሁኝ 5 ቀናት በጣም ጠፍቻለሁ እዚህ ቻናል ላይ ለምን እንደጠፋው ሁለተኛ ቻናል ላይ ኮሜንት ላይ ያለ ገብታችሁ ማየት ትችላላችሁ አዎ ስለጠፋው ደግሞ ዛሬ ቪዲዮ ላይ ይታይ ይችላል እርግጠኛ ነኝ ቪዲዮን በደንብ ላይክ አድርጉ ፕሊዝ ላይክ አድርጉ እስቲ አዎ አደርጋችኋል በያስባለሁ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ ጋብዛችኋለሁ ፕሊዝ ነገ ቅዳሜ ደግሞ ምርጥ ቪዲዮ በዚሁ ቻናል ይዤላችሁ መጣለሁ ያዘጋጀው ነው የምገኘው ብቻ ዛሬን ግን ላይክ ያደረጋችሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ አዲስ አበባ ሄጄ ጠፋው ትላለች ምን ነው እናት ምን ሆነሽ ነው ምን ሆነ ነው እንትን እዚህ አካባቢ ለሀገሩ እንግዳ ነኝ አዲስ አበባ ትላንት ነው የመጣሁትና ትንሽ ሪላክስ ላድርግ ብዬ ከቤት ወጥቼ ያለውን ቦታው ጠፋብኝ ከየት እንደመጣሁ የት ነው ሰፈርሽ ቦሌ ሚካኤል ነው አይደለም ቦሌ አራብሳ አይደለም ቦሌ ቡልቡላ አይደለም እና የት ነው ታዲያ ቦሌ ብቻውን እና ያለሽበት ቦሌ አይደል እንዴ ቦሌ አይደል እንዴ ወይኔ እሺ እኔ ያለሁበት ቤት የቱ ጋር ነው በእናትህ አሳየኝ ቤትሽን እኔ አቅልሻለሁ እንዴ እብድ ሰላም የኔ ጉዶች እንዴት ናችሁ አዲስ አበባ ገብቻለሁ እንግዲህ እንደምታውቁት አዲስ አበባ ገብቻለሁ ፕሮሞሽን ማሰራት የምትፈልጉ ሰዎች በጣም በዲስካውንት ሰርቼ ሁላችሁም ኢንቦክስ ያደረጋችሁ ወደታለሁ ታክሲ አሜሪካ ያላችሁ ሰዎች ትረዱኛላችሁ በጣም የከበደኝ ነገር አሜሪካ ያላችሁ ሰው ስፔሻሊ ፈረንጆችን ሰላም ሃይ እንባባላለን እሺ ሃይ ሲሉኝ ሃይ የኔ እያልኩ እነሱ ሃይ በቃ ህይወታቸውን ቀጥሏልና እኔ ብለሽ ቀረሽ ስታክ እስከምን አላደግንበትም አይደለ ላይ ማለት ይወጣ አይደለም የሆነታችንና ሃይ እና ምንለውና እንደነሱ ማለት እንጂ ነውና ላይክ እንዴት ነው ወዲያው አሁን ማረግ የምችለው እያልኩኝ ማለት ነው እግዚአብሔር ሁሌ በቃ ከራሴ ጋር ክርክር እሱ ነው ችግር ይሄ ጉዳይ አሜሪካ ያሉ ሰዎች ብቻ አይደለም ኢትዮጵያ ያሉትን በደንብ በጠይቂ ነግሮሻል ሰላም ተስጠይቅ እንደምን አለ ደህና ነህ ይሄ የእንትና ልጅ ነው ባለጌል በቃ የሚቀጥለው ይሄ ነው በቃ ብዬ አስባለሁና አሜሪካ ያላችሁ ደግሞ ለየት የሚል ከሆነ ንገሯት እህታችን በጣም ተቸግራለች አንቺ ከመጣሽ ጀምሮ በህይወቴ ደስተኛ ሆኛለሁ ደስ ይላል አንተም አሪፍ ጸባይ አለ በቃ በላ አድርገን ወደ ቤት እንሂድ አይ ድንችዬ ዛሬ እንኳን አልችልም ካሮት መጣች እንዴ ድንች እኔ አላምንም ካሮቲና እባላለሁ ቡርቴ ካሮቲና ስርዓት የለሽም እንዴ ተነሽ ከዚህ ድንች እባክህ ተረጋጋ ድንች ጥሩ ልጅ ጠብሰሃል ጠበቅ ድርገህ ያዝ ማነች ግን ታቃታለህ በኋላ ቤት እነግርሻለሁ ምንድነው ጉዱ ወይኔ በላቸው ሙዝ ምን ሆንክብኝ ሙዝ አይዞ እባካችሁ አምቡላንስ ምንድነው የሆነው እባካችሁ ሙዝን አድኑልኝ ሙዝ የጭንቅላት ደም መፍሰስ ወይም ስትሮክ ነው የገጠመው ሙዝ ምን ሆንክብኝ ሙዝ በቅርቡ ወደ ጤናው ይመለሳል ግን መራመድ አይችልም የሚንቀሳቀሰው በዊልቸር ይሆናል ዶክተር ሽንኩርት ማማ አባ ምን ሆኖ ነው ትንሽ አሞት ነው ሰሞኑን ቤት አብረን እንሄዳለን ለሙዝ ሙሉ የህክምና ወጪ $3 ሚሊዮን ያስፈልግሻል እኛ ምንም ብር የለንም ምንም ማድረግ አንችልም ማማ ግን ለምንድን ነው ቃችን የሚወስዱት ባባ እንዲታከምና እንዲሻለው ለጊዜው ትንሽ የቤት አለችኝ እቃዎችን በሙሉ አስገብተን ጨርሰናል ክፍያውን በቼክ እንሰጥሻለን እሺ አመሰግናለሁ ማሚ እኔ በጣም ደክሞኛል አይዞሽ ባባ ጋር ሆስፒታል እንሂድና እንጠይቀው የኔ ፕሪንሰስ ለትንሽ ጊዜ ነው እዚህ አብረን የምንኖረው በቅርቡ እንገዛለን ጎዳና ወጡ ማለት ነው ስሚ ማነሽ ካሮት ስራ የምትሰሪ ከሆነ በደንብ ስሪ እሺ በጣም ይቅርታ የቤት ሰራተኛውን አገባች ሰው ቤት ዶክተር ያለኝ ያገኘሁት ገንዘብ ይሄ ነው ይሄ ገንዘብ አይበቃም
በዚህ ሰዓት ሙዝን ኦፕራሲዮን ለማድረግ በቂ አይደለም። ተበላው ወይኔና እንዴት ውለሃል? አለሁልሽ። ሁሉ ሰላም? የላኩልህ ደርሶሃል? መቼስ ፊት ላይ ትንሽ ፈገግታ ይታየኛል። አዎ የምን ደርሶኛል። ደረሰ? በጣም ነው የምወድሽ ቢግሪ ሊስቴት የኔ ቆንጆ። በካርቶን ደግሞ ወረቀት ጽፌልሃለሁ። ትንሽ ለእኔ ያለሽ አመለካከት የገለጽብሽ መንገድ I don't believe it። የውስጤን ነገር ታውቃለህ። ቃል ብዙም አይደለም። አዎ ያውቃለሁ። ለእኔ ያለሽ አመለካከት ሁሉ እንደሚለኝ ያውቃለሁ። ይሄ ኮፍያ ምንድን ነው ጡፉ? ኮፍያ? አዎ ኤንዋይ ምን ይመስልሃል? ኤንዋይ ትርጉሙ ምን ይመስልሃል? ንዋይ ገበበ ና የኔ ገላ ና የኔ ገላ ፋይኔ ቆንጆ። እኔ የምልህ ገላ በውስጥ እንደ አፖስትሮፌስም ይዋጣል ማለት ነው? እንዴ ነው አቀለጥኩ አይደል? በጣም የሚል እስቲ የላኩልህን ልበሰው። ቀበቶ ደግሞ ብትልኪልኝ እንዴ! አይ ሰው ባህሪው ገራሚ እኮ ነው። ምን አረገ አባቢ? መጣ? አዎ። እንዴት ነው? እስቲ ሞቅ አድርገው፣ ታኑ ሞቅ አድርገው። አፈቀር ምን አመጣ? ምን መሰለህ ኦኬ ጓደኛዬ እኮ ሰርቶ ተቀየረ። ቤት ገዛ። ቤት ገዛ? አዎ። መኪናም ገዛ። ምን መኪና ብቻ? ትዳርም ሰመረለት? አዎ አባቢ። እሺ ቀየረ ህይወቱ? አዎ። ታዲያ አንተ ምን ፈለክ? ቤት መኪና ከሰው በታች እንድታረጉልኝ አባቢ። እሱ መጀ አባቢ የገዛውን ቤት አንድድልኝ። በቃ አንድድልኝ። የአበሻ መለያ ነች ማለት ይቻላል። እና እኔም እንደሱ ሰርቼ እንድለወጥ ብሎ የሚሄድ እንኳ በጣም ጥቂት ነው። ያው ጠንቋይ ቤት መሄድ ደግሞ ትክክል ነው እያልኳችሁ እንዳይመስላችሁ። እና የሰው ማግኘት የማያስደስታችሁ ከሆነ እኔም ከእርሱ እኩል ልሁን አይነት ነገር ብናስብና ብንሰራ አሪፍ። ፊልም በጣም ያያል፣ ይህ ልጅ ያስታውቃል። ቀልድ እየቀለደ ሊያሰምጥ ይሞክራል፣ ግን ሪያሊቲ ላይ የለም። ብራዘር ዝም ብላ አትድከም፣ እሺ አዎ ብቻ በላት፣ አፍህን አድርገው ሳይለት። በተለይ ማታ ሳፋሪ ቴሌ ፓኬጅ ደስታ ስታወራ ስማት፣ ይቺ ልጅ እንድታፍሳት። ከእንግዲህ ምክሩ ጥሩ ነው። ያው ተግባር ላይ እንግዲህ መጎበዝ ነው። ብራዘር አልፈልግም። ታገቢኛለሽ። አገባሁት። ከዛስ ቤት ታጸጅልኛለሽ? ልጆችን ትንከባከቢልኛለሽ? ታዩ የዳይፐሩን ትቻለሽ ወይ? ኑሮ እንደዚህ በጦዘበት ሰዓት ማለት ነው። አግቢው። እቃ ታጥቢያለሽ፣ ቤት ቶሎወያለሽ። ታዩ የሱን ያንን የመነቸከ ጅንሱን ታጥቢያለሽ። ይኸውልህ የኔ ፍቅር ጊዜው ገና ነው። እሺ እኔ እናንተ አሁን መጋባት አንችልም። እቃውን መስራት ነው ያለብን። አሁን እሺ ዛሬ ማሳያችሁ ወንዶች እንዴት ሚስቶቻቸው ሲፈቷቸው ሪያክት እንደሚያደርጉ ነው። እዚህ ጋር አለች እንፋታ እያለችው ነው። እየቀለች ነው። እድሜን ሁሉ ከአንቺ ጋር የጨረስኩት ለዚህ ነው። በእግዚአብሔር ጥላሽኛ ብጂ ነው። እኔ እንዴት እንደምለያይ ላሳያችሁ። እዚህ ጋር ቁጭ ብላለች እንለያይ እያለች ነው። እኔ በርጠሚው ሲያላንቺ መኖር እንደምንችል አታውቂም። ይሄን ሁሉ ዘመን እኮ የቆየሽው በእኔ ምክንያት ነው። አሁን ቀጥ ብለሽ ኋላ እቃሽን ይዘሽ ውጪ። ከዛ ኋላ ገባች፣ እቋን ይዛ ልትወጣ ነው። እኔ አላየኋትም፣ ገመድ ይዛለች፣ አንቃ ልገለኝ ነው። ከዛ በቦክስ እያለች እኔ መቷት። ከዛ ወደ ኋላ ወደቀች፣ ዘልዬ ገባሁ። ከዛ ወደ ኋላ ገባሁ፣ በዲስት አልኳት፣ እንጫልኳት፣ እዚህ ስር ገባሁ። ከዛ ናሽ ለካ ጎረምሶች ይዛ መጣለች። በዚህ በረከቶ እግሬን እያጎተቱኝ በዲስት አልኩት። ከዛ ጩቤ ይዟል፣ እንደዚህ ሊገል ሊወጋኝ አስጣልኩትኝ በዲስት በቦክስ አንተ ማነህ ጎረም። ከዛ እሷ ከጀርባዬ እየነከሰችኝ ሄጆ ወደዛ አመጃም ከዛ ጎትቼ ወጣሁ። ነይ አልኳት። ከዛ ጸጉሯን እየሳብኩኝ እዚህ ጋር መጣሁ። ይኸውልሽ እኔ በርጠሚውስ ነኝ። በማንም የምነካ ሰው አይደሉም። ማትረቢ እቃሽን ሰብስበሽ ውረሽ ከዚህ መኪና ላይ አመዲያ
ከዛ ቁጭ እንደዚህ ነው። ዘርፈው ጨርሰው ሀገሬ ሀብትሽን ማለት ዘርፈው ጨርሰው ሀገሬ ሀብትሽን ዘርፈው ጨርሰው ሀገሬ ሀብትሽን ደሞ ብለው ተመኙ ቂጥሽን ቤታ አንበሳ አሶቶይ ጌታዬ ማን ይጻፈው ኧረ በለ ኧረ ሰው የተመታ ህዝብ እኮ ነው ያለው። ሀገር የምትባል ሴት ነች፣ ሌላ ነገር እንዳይመስላችሁ ደግሞ። ካሌባ እሳት ኦሽ እሺ 500 የሚያሸልም ጥያቄ አምጣ። ይሄንን ፋብሪክ ከወገቡ ላይ ሰርልኝ፣ እሱን ከኋላ ከዛ እንደዚህ ጥለሽ ከኋላ ማስገባት። 3 እድል ሰጥሻለሁ። ከማን ጋር ነው? ካሌባ መልካም እድል። 3 እድሎች አሉ። ይሄን ፋፊት ባስኬት ውስጥ ታስገባልናለህ። ሬዲ ያ ሞክር። ዞር በል። እንዴት ተንቀሳቀስ አንተ እየተንቀሳቀስክ። ኦ ወደፊት ወደዚህ የት ሆኖ ነው? ካሌባ ዞር ሄደ፣ ገባ ወደ ቤቱ። እያዝናናችሁ ነው ጓደኛች? ና እዚህ ጋር እሺ፣ ና ወደዚህ ሳሚ፣ ወደዚህ ኦኬ። እዚህ ይመቻል። እዚህ ሞክርሽ። እዚህ ጋር የተደላደለ ቦታ አለ። ዞር በል ወደ ላይ ነው። ዞር ጠጋ። ካሌ በጣም እያዘንኩ ነው በእውነት። ሞክር። እምቢ ካለህም ሞክር። እምቢ ካለህም ሞክር። ጊቭ አፕ የሚል ነገር የለም። ካሌባ እሳት ኦሽ እሺ እሳት ኦሽ ካሌባን በቃ ነይ ካሌባ። ኧረ ትገጫለህ። እናዝናለን በጣም። ሌላ የሚሞክር ማን ትሞክሪያለሽ? ማለት አይሞከርም። ፊኛ እኮ በነፋስ የሚመራ እኮ ነው። ነፋስ ደግሞ ወዴት እንደሚነፍስ አይታወቅም። እንግዲህ ሳይንቲስቶቹ ደግሞ የሚሉትን አናውቅም። ምንድን ነው? እሺ ምክንያቴ ይሄ ነው። ምን ሆንሽ ዶክተር? እድሜ ላንቺ እህቴ። በፊት ሳላንኳኳ እንደ ባስ መናኸሪያ ዘው ብዬ ነበር ምገባው። አሁን ግን በፕሮሰስ ነው። በምክርሽ ልክ ነው። ከስራ እስክመጣ እናፍቅ ጀመረ። ተመስገን። ሽምቅቅ ብዬ ነበረ። አቦ ፈጣሪ ባርክሽ። ወይኔ ጉዲ! አስለቅሳት ሰዎችን በእንትን ማስደሰቷ። ታሹፋለች። እየመራ ነው እግዚአብሔር። የደስታ አምባሮች። ለዚህ ነው ይሄን ስራ የምሰራው። ሚስትም ባሏ እቤት እስኪገባ ድረስ መጓጓት ጀምራለች። እሱም ከስራ እስኪገባ ድረስ መጓጓት ጀምሯል። ለዚህ ነው ይሄንን ስራ የምሰራው። ለዚህ ነው እንዴት ካሜራ ላይ ይመጣል። መጣጣም ይጀምራሉ፣ መተዋወቅ ይጀምራሉ፣ መነጋገር ይጀምራሉ። አንደርስታንድ እያደረጋችሁኝ ነው። አሁን ፈለጋችሁም አልፈለጋችሁም ግንኙነት ወሳኝ የሆነ ነገር ነው ትዳርን ለማስቀጠል።
በተለይ ለወንዶች ያለሱ መኖር አይችሉም፣ ያስፈልጋቸዋል። እሱ ነገር ላስተካክል ነው ያልኩት። እሺ ስለዚህ አሁንም መታከም ከፈለጋችሁ በሬ ሁሉ ጊዜ ክፍት ነው። ማንም ይበላችሁ ማንም እኔ ቤት ወሳኝ ነው ቤተሰቦች ግንኙነት ለትዳር ሸማቀቅ የለ ያለውን ነገር ከስር መሰረቱ ነቅለን እናወጣላችኋለን። ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ አስይዛችሁ መምጣት ብቻ ነው የሚጠበቅባችሁ። ቀደውሉላትና ሞዴል አስለቅሷት ሩት ይርጋለም ብዙዎቻችሁ ታውቋታላችሁ። እዚህ ጋር የምትመለከቷት ማለት ነው። ከጎኗ ደግሞ አባቷ አቶ ይርጋለም ይገኛሉ። ይሄ ፎቶ የተነሳው በትናንትናው ዕለት ነው። በትናንትናው ዕለት ሞዴል ሩት ይርጋለም የሽኝት ፕሮግራም ተደርጎላታል። እንደዚሁም ደግሞ ከኦቪድ ጋር የብራንድ አምባሳደር ስምምነትን ተፈራርማለች። ሞዴል ሩት ይርጋለም ትልቅ የተባለ አቅም ያላት እንደዚሁም በሞዴሊንግ ኢንዱስትሪው ዘርፍ ረጅም ጊዜ እየቆየች የኢትዮጵያንም ስም ለማስጠራት ትልቅ ጥረት የምታደርግ ትልቅ ስኬትንም የምታመጣለች። ይሄንን ያንዱ ቀናተኞች ግን እሷን ከዓላማዋ ለማሰናከል እህቷን አሰቃቂ በሆነ ሁኔታ ገደሉባት። ሞዴል ሩት ግን አሁንም ጠንክራ እህቴ ብትኖርም የምትፈልገው የኔን ቆሞ መሄድና በዓለም መድረክ ላይ መወዳደር ነው፣ ይሄንን የእህቴን ሐሳብም አሳካለው ስትል እንግዲህ አሁን ላይ በዛሬው ዕለት ጉዞዋን የምታደርገው ይሆናል። ሞዴል ሩት የሀገራችንን ስም እንደምታስጠራ ባለሙሉ እምነት ነኝ። ሁላችሁም ይህንን ቪዲዮ ሼር አድርጉት፣ እንደዚሁም ደግሞ ይቅናሽ እያላችሁም ኮመንት አድርጉላት። ሞዴል ሩትም ሀገራችንን እንደምታኮሪ ሙሉ ተስፋ አለን። እናመሰግናለን። ይቺ ልጅ እህቷ ከሞተች ሳምንት በላይ አላለፈም። ሳምንት ወይ ሁለት ሳምንት አይሞላም። አይም ሹር እህቷ ከሞተች በኋላ እንግዲህ ወደ ውድድር ተመልሳለች። ይሄ ነገር መለመድ አለበት። አንድ ሰው ከሞተ በኋላ የምናለቅሰው ያንን ሰው ስላጣን አይደለም። እኛ ግን ራሳችን መጉዳት የለብንም። ያ ሰው ሞቷል። በመሞቱ ምክንያት ካዘንና ይቀር ደግሞ ራሳችን መጉዳት አስፈላጊ አይደለም። ወደ ስራ ወደ ዴይሊ ላይፋችን መመለስ ነው ያለብንና የሰው ልጅ መርዳት ካለብን በህይወት እያለ ነው ትሪት ማድረግም መርዳትም የሚያስፈልገው ብዬ ነው ማስበው። ይሄን እስክስቴኔ ቆንጆ እስክስቴኔ አበባ እስክስቴኔ አበባ ደቸገስ ነው እስክስቴኔ ቆንጆ ጨዋታ እስክስታ ነው። እችና ተችባት ሰምቶች ቀኝ ተቆርጦ አችባ ወራነት የተቸረጋግጡ አችቦታች ስቶችሽ ተቸሰብስበው ጆዬ በጣም ናፍቀኸኛል፣ ልመጣ። አንቺ ያምሻል እንዴ? አዶናይ ቢያይሽስ? ችግር የለውም መጣው። አሁን ኑሩ ይዘህ ጠብቀኝ። እሺ አፍጥኝ ነው ሳትመጣ። ጆዬ ጆ ጋሼ አሁን ወጡ። በዚህ ምሽት ወዴት ነው ሄደው? በስልክ ከጃኒ ጋር ሲያወራ ነበር። ምን ያቺ ቂንጥ ጋር ሄደ? ቶሎ ስልኬን አምጪ፣ አዶናይ ጋር መደወል አለብኝ። ዋት? ሄሎ አዶናይ፣ ጉድህን ሰማህ? የምን ጉድ? ለምን ደወልሽ? ጃኒና ጆ አንድ ላይ ናቸው። ምን? የት ናቸው? አላወኩም። አብረን እንፈልጋቸው። እሺ መጣሁ። ዛሬማ አለምሽን ነው ማሳይሽ። ማለት ድሮስ የቀችን ሰው ግብዳ ነው። እሺ የት ነው የምናገኛቸው? በለጠ ፔንሲዮን ይሆናሉ። በለጠ ፔንሲዮን። አዶናይ ለምን እንዲህ ታደርጋለህ? ጃኒ በውስጥ ያለውን ብታውቂ ኖሮ ግን ይህን ፍቅሬን እንዴት ልግለጽልሽ? አብረኸኝ በመሆንህ በጣም አመሰግናለሁ ጆን ዳንኤል። ጆን ዳንኤል ካንተ ጋር በጣም ደስተኛ ነኝ። ጄኒ እኔን ትተሽ ወደሱ እንዴት ትሄጃለሽ? እኔ እኮ ያላንቺ መኖር አልችልም። ከጃኒ ራቅ፣ እሷ የኔ ናት። አትሞኝ አዶናይ፣ ጄኒ እኔን የመረጠችው። ተው፣ ምንድነው የምታደርጉት? አዶናይ ለምን እንዲህ ታደርጋለህ? ይህ ታቱ የቃላችን ምልክት ነበር። አንቺም ድሮ ትወጂኝ ነበር። ነገሩ የፍቅር ብቻ አይደለም አዶናይ። ጃኒ ማን እንደሆነች ብታውቅ ይሻልሃል። ማለት ልቤ መልሱን አግኝቷል። ይቅርታ አዶናይ። ግን ታሪኩ በዚህ አበቃ ማለት አይደለም። ቲክቶከሯ ጃኒ በጣም ተወዳጅ ነች ቲክቶክ ላይ። በቃ ከምንም ተነስታ ማለት የት እንደደረሰች እንግዲህ አምለሰት ፖድካስት ላይ ተናግራለች። እዛ ላይ ከአዶናይ ጋር ከዚህ በፊት ጓደኛሞች እንደነበሩ ይታወቃል። ኦፊሻሊ አብሮ ይሰራሉ፣ አብሮ ላሉ ነበረ። አሁን ግን ተለያይተናል ብሏል። አምለሰትም ስጠይቃት ብቸኛ ነኝ፣ ሰዎች ቁማር ሰርቶብኛል፣ ተጠቅሞብኛል ሁላ ስትል ነበረ። ከዛ ጋር ተያይዞም ደግሞ የሰላም ተስፋዬ አድናቂ መሆኗ ተያይዞ አዲስ ታሪክ ወይ ደግሞ ታሪክ
ዳግም ራሱን አዲስ አድርጎታል ማለት ይቻላል። እስቲ እንመልከት። ተወዳጇ ቲክቶከር የጃኒ ገብሩን የስኬትና የጽናት ጉዞ በአምለሰት ሙጬ ፖድካስት ላይ ቀርባ የተናገረችው ንግግር በአጭሩ ላጋራችሁ። በአጭር ጊዜ ውስጥ የብዙዎችን ፍቅር ያተረፈች ተወዳጇ ቲክቶከር ከወለጋ ተነስታ እስከዛሬ ስኬት የደረሰችባቸውን ውጣ ውረዶች አካፍላለች። ወደ አዲስ አበባ መጥታ በመስተንግዶ ስራ ህይወቷን ለማንቀሳቀስ ብትሞክርም ገና ትንሽ ልጅ ነች ተብላ ከስራ ተባረረች። ነገር ግን ተስፋ ሳትቆርጥ ጃኒ የቲያትር ትምህርቷን ተከታተለች። ቲክቶከሯም ጃኒ ሰዎችን ማቀፍና ፍቅር ማጋራት ጀመረች። በዚህም በአጭር ጊዜው ከተለያዩ የሀገር ውስጥ ክፍሎች ጥሪ የቀረበላት የብዙዎችን ልብ ማረከች። ተከታዮቿን በቅስፈት ወደ 70 ሺህ አደጉ። በቲክቶክ ላይ ቢራቢሮ ከተሰኘው ቤተሰብ ያገኘችውን ገቢ አከማችታ ለወላጆቿ በአዲስ አበባ ውስጥ ቤት ገዝታ ሰጠቻቸው። በሃይማኖቷ ጠንካራ የሆነችው ጃኒ ወደፊት የራሷን ፊልም የመስራት ህልም ያላት ሲሆን በቅርቡ ጃኒ ፋሽን የተባለ የልብስ ሱቅ ልትከፍት መሆኑን አብስራለች። ለብዙዎች በራስ መቆም ይቻላል የሚል ትልቅ ትምህርትን የሰጠችው ለዚህ ጠንካራ ሴት መልካም እድል እንመኛለን። እናንተ ስለ ጃኒ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩኝ። ለተጨማሪ መረጃ ፎሎ በማድረግ ቤተሰቡ ነው። ትናንት ምሽት ታሪክ ራሱን ደግሟል። ከአመታት በፊት ሰላም ሳያትን ማግኘት ህልሟ ነበር። አገኘቻት። ሳያትን በጣም ወዳት አክትረስ ናት። የስላንቺ ፖስተር ቀድጄ የሷን ብቻ በፍሬም አርጌ ነበረኝ ቤት። ከኋላው ወረቀቱ ላይ አንድ ቀን እንደማገኝሽ ተስፋ አረጋለሁኝና እርግጠኛ ነኝ ደግሞ አገኝሻለሁ የሚል ነበር። ከኋላው እንትኑ እስካሁን ድረስ አለ። እናቴ እንደዚህ ነገር ትንትላለችና አስቀምጠዋለች። ሳይው በጣም ነው የሚገርመኝ። በመጀመሪያ ስራዬን ያገኘኋት ሳገኛት ፊልም ነበር መሰለኝ። አብራችሁም ሰርታችኋል። አንድ ክሊፕ ሰርተሻል አይደል? ከሷ ጋር ጃኒ ደግሞ ሰላምን ተወዳት ስለነበር እንደሷ ጎበዝ ተዋናይት መሆን እሷን ማግኘት ህልሟ ነበር። አገኘቻት። አክተርስ መሆን ፈልግ ነበር። ማን ይመችሽ ነበር? ሰላም ተስፋዬ። አሁን አግኝተሻት ታውቂያለሽ? አዎ። እውነት? ምን አልሽ? ልቅፍ ነው ያደረገው። ትናንት ምሽት ከሰላም ጋር ደግሞ ሲገናኙ ጃኒ ስጦታ ሰጣታለች። ዋው! በነገራችን ላይ ይሄ ነገር በጣም ማለት ካሰባችሁት የትም ነገር ልደርሱ ሰውንም ልታገኙ ምንም ሰውን ማግኘት ቀላል ነገር ነው። ግን ስላንቺ የሚባል ፊልም ከተሰራ ስንት አመት ሞላው ቤተሰቦች? በዛን ዛት ሰላም ተስፋዬ ፊልም አልሰራችም ወይ ደግሞ ጀማሪ ነች ገና እንደማለት ነው። እሱን አሳያለሁ። እሱን አሳያለሁ። ሙት ይዛላችሁ ላይ ከአኩቻ ጋር የሚኖረን የቦክስ ፍልሚያ እንግዲህ በጉጉት ሲጠበቅ ቆይቷል። የአኩቻን ግብአተ መሬት በቅርቡ መፈጸም ነው የሚሆነው። እሱ ፈልጎ መጥቷል። እንግዲህ እኔ ከአምላኩ ጋር ማገናኘት የኔ ስራ ነው የሚሆነው። ይሄን ፍልሚያ በጉጉት ሲጠብቀው የነበረው ነው። በአኩቻና በዳንኤል ውስጥ ማለት የሚደረገው ሪንግ ውስጥ እንደገባ ለ30 ሰከንድ አላቆየውም። አጠፋዋለሁ። ዋዋነ ማንንም አልሰማም። ይሄንን ፍልሚያ ለዘመናት ስጠብቀው ነበር። አግኝቻለሁ፣ እበትናለሁ። የእድሜ ግማሹን ማለት ነው በቦክስ ህይወት ነው ያሳለፍኩት። እርግብግቢት ላይ በአንድ እግሬ ቆሜ ማለት ነው ባላንስ አደርጋለሁ። እሱን አሳያለሁ። እሺ ሴት ጨፍጫፊው ጀለስ ማለት ለምን ትሩዝ ቢራ እንጫወት? እሺ አንቺ ጀምሪ። በቃ እንጫወት። ኧረ አንቺ ጀምሪ። እሺ በለኛ። እሺ ልጀምር። ትሩዝ ኦኬ። ከኔ በፊት ከስንት ሴት ጋር ግንኙነት አድርገሃል? አዎ እንግዲህ ጨዋታ አይዋሽም። እኔ ብዙ ነገሮችን እጽፋለሁ ባይገርምሽ እንዳረሳቸው። ቤቲ፣ መሰረት፣ ሽብሬ እኮ የኛ ሰራተኛ ናት እኮ። ጠርጠር ነበር። ሳምሪ፣ ሊሊ፣ ቡርቴ፣ መቅዲ፣ ሀና፣ ፀሐይ፣ ኮኪ ታላቅ እህቴ። እንመሳሰላለን እኮ ጭራሽ እንዴት መለየት አቃተ? እዚህ ጋር እኮ ገምቼ ነበር እኮ ተመሳስላችሁ። አረጋሽ፣ ባዩሽ፣ ሳባ፣ ወይዘሮ አረጋሽ፣ ወይዘሮ አረጋሽ እናቴ ነች። እማዬ ድረስ ከእናቴ ጋር ጭራሽ ከእናቴ ጋር አየሽ። ዓለም ጠባብ ነች የሚባለው በተለይ አዲስ አበባ አንተ ምንድን ነው ያዝከው? ማለት የዘር ማጥፋት ነው እንዴ ያዝከው? ጭፍጨፋ። አረጋሽ፣ እልፍነሽ፣ አልጋነሽ፣ በለጡ፣ ፀሐይ በቃኝ። እኔ እዚህ ታሪካዊ ሊስት ላይ ትካተቻለሽ አትካተችም ነው? እኔ ሙሉለኛ ተናነ ሹፌሩ አባቴ አቤት አፈር ልብላ። የትኛው ሹፌር ነህ? ባለቀኝ መኪና አፈር ልብላ አባቴ። አይ አነዳድነቴ አይ ማርሻ ይያዝ ማለት አፈር ልብላ። እኔ አሁን ላንተ ምን ልሆንልህ? ለዚህ በወንዙ ልገልበጥልህ
እንዴ ምን ልሆንልህ ደግሞ ሞትብሃለሁ አባቴ እኮ ልከርበት አባቴ ልሂድ። አይ እናቴ ስትነደው እኮ አይ ስትነደው አይ አነዳዳ አፈር ልብላ። ይኸው አባቴ ለአንተ ስል ተገለበጥኩልህ። ሳይ ተገለበጠሽ ሞተሻል። ቤተሰቦች ዛሬ ቪዲዮቻችን እነዚህን ይመስላሉ። ቪዲዮ ላይክ አድርጉ ፕሊስ። ቆየት ብዬ ስለመጣው ላይታይ ይችላል። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ኮመንት ላይ ያለውን ቪዲዮ የጠፋበት ምክንያት በዛው ታያላችሁ። ሌሎች ቪዲዮዎች እንዳውም በዛውም ታገኛላችሁ። ሁለተኛ ቻናልም ስለሆነ እሱንም ሰብስክራይብ በማድረግ ተባበሩኝ። ቀጣይ ቀናት በምርጥ ቪዲዮ አገኛችኋለሁ።